መሞት ትፈልጋላችሁ? እኛ እኮ ክርስትና ቢገባን እኮ ሰው እናቱ ሲሞትበት እኮ እንኳን ደስ ያለህ እናቱ ሞተችል ነበር መባል ያለበት እኮ። እንኳን ደስ ያለ አባት ሞተልህ፣ እንኳን ደስ ያለሽ ወንድምሽ ሞተልሽ። ሰው በደስታ ልጁን አሜሪካ ልኮ ወደ መንግስተ ሰማያት እያለቀሰ ከላከ አሜሪካ ገብተው መንግስተ ሰማያት አልገባችሁ ማለት እኮ ነው። ሰው አሜሪካ ሲሄድ ቦሌ በእንባ እየተሸኘ በደስታ ስጦታ ተሰጥቶ አበባ ተሰጥቶ ቦሌ ላይ የሚፈሰው እንባ እኮ ከሄደ በኋላ ይረሳኝ ይሆን ነው እንጂ ፍቅር እኮ አይደለም። እውነቱን ለመናገር ይሄ ሰውዬ እንባዬ ትዝ ያለው እንደው ዶላር ይልክ ይሆን እንጂ በሰላም ግባ ብለን ሸኝተን የምን መነፋረቅ ነው? ይረሳኛል ወይ እኮ ነው አይደል? ሰው በደስታ አሜሪካ ወንድሙን የላከ ሰው እንዴት ወደ ክርስቶስ በተስፋ መቁረጥ ይሸኛል? ቆሎ የቆ አንጀቱ ታጥፎ አጥንቱ ገጦ ደሙ ተመጦ ቆዳው ደርቆ ስጋው አልቆ አልጋ ላይ ተጣብቆ ማምሻም እድሜ ነው እስቲ በሰላም አሳድረኝ በግድ መንጭቆ ነው ሞት የሚወስደን ታውቃላችሁ። በየቦታው በየጸበሉ ተንከራተን ገንዘብ ያላቸው በአውሮፓ በአሜሪካ በሰለጠነው ዓለም እኛ ድሆቹ ደግሞ በሶና ቆሎ ተሸክመን በየጸበሉ ተንከራተን መንጭቆ ነው ሞት የሚወስደን ታውቃላችሁ። ማንም እሺ በጀ ብሎ መሞት የሚፈልግ ሰው የለም። እውነቱን ለመናገር ግን ሐዋርያው ቅዱስ ጳውሎስ ምን አለ? ሊሄድ ከማን ጋር ልኖር ምን አደርጋለሁ? ሞቴ ናፍቆኝ። ክር የተባለው ሃይማኖት ነው። ጋዝ የተባለው ምግባር ነው። ስጋውን ደሙን መቀበል ሃይማኖት ነው። ለድሃ ማብላት ክር ነው። ብዙ እዚህ ውስጥ ያላችሁ ባሎች ቤተክርስቲያን መታችሁ ትሰግዳላችሁ፣ ትጸልያላችሁ። ይሄ ክር ነው። እቤት ሚስትህን ካቃጠልካት ግን ጋዝ የለህም ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቦታ እንድትሰበስቡ እግዚአብሔር የፈቀደላችሁ የእግዚአብሔር ቤተሰቦች ምእመናን እንዴት ዋላችሁ? እንዴት አመሻችሁ? እንዴት አደራችሁ? ሳይሆን እንጨርሳለን፣ ሰዓቱ እየሄደ ነው። ለማንኛውም እንዴት አመሻችሁ? በየጊዜው በየቦታው በየምክንያቱ የመከረን ያስተማረን ራሱ ምስጢርና ጥበብ የሆነ የምስጢርና የጥበብ ባለቤት የነበረ ያለ የሚኖር አባታችንም አምላካችንም እግዚአብሔር ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ሰዓቱን ለመጠቀም ያህል እጥር ምጥን ሰብሰብ አድርጌ ጥቂት ነገር እናገራለሁ። የእናንተን ጆሮ ይክፈት፣ የኛን አንደበት ይፍታ። በመላ በግምት የግለሰባችን እንዳናፈስባችሁ ጆሮአችሁን ይጠብቅላችሁ፣ አንደበታችንንም ይቆጣጠር እግዚአብሔር። ትምጻ መንግስትከ በሉ እስኪ። ኧረ አይሰማም። ትምጻ መንግስትከ፣ መንግስትህ ትምጣ። ማን ትምጣ? የማን? መቼ? ዛሬ፣ አሁን ተዘጋጅተ ይጨርስ ነው የምትመስለው። ሆኖት እንዳቤት ልበ ሙሉነታችሁ በጣም ነው። በነገራችን ላይ መምህር ምስክር ሌሎቻችሁ እንደምታውቁት አሁን ያለ ነው አብይ ጾም ውስጥ ነው አይደለም? በአብይ ጾም በስርዓተ ቤተ ክርስቲያናችን እልልታና ጭብጨባ ይፈቀዳል እና በዚህ መሰረት ነው እያጨበጨባችሁ ያላችሁት። ብዙ ተቃውሞ እንትን ይል ግን ባታጨበጭቡ እንደው አጨብጭበን የመጣውን አይታችሁታል። እስኪ ደግሞ እጃችንን ሰብሰብ ብናርግና እንየው እስቲ ደግሞ እንደው እግዚአብሔርንም እንየው አይደለም? ስለዚህ በስርዓተ ቤተ ክርስቲያን ጭብጨባ ብዙ አይፈቀድም። ደህና መሻችሁ። የትምህርቱን ርዕስ በሉት እስኪ። አቤት የማን? ይሄ ቃል ሰምታችሁ ታውቃላችሁ? የት ምን ውስጥ ነው ያለው? አባታችን ሆይ ውስጥ ነው ያለው። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ካልን በኋላ መንግስትህ ትምጣ። በኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ስርዓትና መመሪያ መሰረት ታላቁ ሊቃችን ቅዱሳችን ክብራችን ዘውዳችን ቅዱስ ያሬድ የቤተክርስቲያኒቱ አገልግሎት መልክና ልክ እንዲኖረው ደርዝ እንዲኖረው ልክ እንዲኖረው
ከመስመር እንዳይወጣ ጊዜውን ቦታውን ሁኔታውን ያመጣጠነ እንዲሆን የአየር ንብረቱን ሳይቀር በእውነት በጣም የሚገርመው የቅዱስ ያሬድ ምስጋና የኢትዮጵያውያንን ጠባይ የአየር ጠባዩን ጭምር ለከረምቱ ለበጋው ለፋሲካው ለትንሳኤው ለስቅለቱ ለጥምቀቱ 365 ቀን በሙሉ ለ365 ቀን የሚመጥን ምስጋና አዘጋጅቷል። በእውነት ቅዱስ ያሬድ ለኢትዮጵያ ቤተክርስቲያን የሰጠ እግዚአብሔር ክብርና ምስጋና ይግባው እና ቅዱስ ያሬድ በሰራልን መሰረት የኋላም ሊቃውንት በሰሩ ስርዓት መሰረት ይሄ ሳምንት ከትናንትና እሁድ ጀምሮ እስከሚቀጥለው ቅዳሜ ከሰዓት ድረስ ደብረ ዘይት ይባላል። ማን ይባላል? ደብረ ዘይት ይባላል። እና ምንድነው ቅዱስ ያሬድ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ይሄንን ቀን ሰታ እንዲከበር እንዲታሰብ እንዲሰበክበት እንዲዘመርበት እንዲቀደስበት ያደረገችው ለምንድነው ሲባል ባለቤቱን መነሻ በማድረግ ነው። እግዚአብሔር ይመጣል እንደ መጥቶ ነበረ ተሰቅሎ ሙቶ ተነስቶ አርጓል። ዛሬ በክብር ነው ያለው። እኔ በቀደም አንድ ሚዲያ ላይ እየተናገርኩ ነበር። እዛ ላይ ያልኩትን አንድ ጥቅስ አብረን እንበለው እስቲ። የነበረው መጣ፣ የመጣው አረገ፣ ያረገው ይመጣል። የነበረው ምን ሆነ? የነበረው ምን ሆነ? የመጣው ምን ሆነ? አቤት! ያረገውስ አቤት ይመጣል። ይሄ የኦርቶዶክሳዊ ተዋሕዶ ቤተክርስቲያን የምስጋናዋ የትምህርቷ ውሃ ልክና መሰረት ነው። የሰው ልጅ ሕይወት በክርስቶስ መጣና በይመጣል መካከል የተንጠለጠለ ነው ብለናል። እዛ ላይ ተሰሙታላችሁ። ቤታችሁ ቁጭ ብላችሁ ብታዳምጡት በእውነቱ ነገረ ስጋዌን ያስተማርንበት ስለሆነ በጣም ይጠቅማችኋል ብዬ አስባለሁ። እንደምታውቁት ክርስቶስ መጥቷል፣ እንደገና ይመጣል። በልደቱና በመምጣቱ መካከል ያለው ትናንትና ዛሬ ነገ ትማልም ዮም ጌሰም ትናንትና ዘመነ ኦሪት ነው፣ ዛሬ ዘመነ ሐዲስ ነው፣ ነገ ነገረ ምጽአት ነው፣ ዘመነ ምጽአት ነው፣ ካለም በኋላ ያለው ማለት ነው። ስለዚህ ኢየሱስ ክርስቶስ እመጣለሁ ብሏል። መጥቶ ነበረ፣ እመጣለሁ ብሏል። ሲመጣ ሁለት ነገሮች ዝግጅት እንድናደርግ አዟል ባለቤቱ። አንደኛው ምልክቶቹ በትክክል እንድንረዳለት እንድናነብለት። ደህና ዋላችሁ። ምልክቶቹ እንድንረዳ። ሁለተኛ ምልክቶቹ ከገቡን በኋላ ምን እናድርግ ለሚለው ደግሞ ተዘጋጁ ብሏል። ይሄ ሐሳብ በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 በማቴዎስ ወንጌል ምዕራፍ 25 ሙሉን ሁለት ምዕራፍ በሙሉ የተሰጠ ትምህርት ነው። ክርስቶስ እመጣለሁ ብሏል። ከመምጣቴ በፊት ግን ምልክቶች ይከሰታሉ ብሏል። ጸሐፊዎች ይሄንን በሶስት ከፍለው ተናግረውታል። ፖለቲካዊ፣ ሃይማኖታዊና ኢኮኖሚያዊ ችግሮች ይፈጠራሉ እኔ ከመምጣቴ በፊት። ፖለቲካዊ ማለት ህዝብ በህዝብ ላይ ይነሳል፣ መንግስታት በመንግስታት ላይ ይነሳሉ። ከባድ ጦርነት ይሆናል፣ እልቂት ይሆናል፣ ፍጅት ይሆናል። ሁለተኛ ሃይማኖታዊ ችግር እኔ ክርስቶስ ነኝ እያለ ይመጣል። ሐሳዌ መሲህ፣ ሐሳዌ ክርስቶስ፣ ሐሳውያነ ነቢያት ይመጣሉ። ሐሰተኛ መሲህ ይመጣል። ምናልባት አንዳንድ ሰው ሰማለሁኝ ብዙ ሐሰተኛ ነቢያት ዛሬ መጥተዋል። የዛሬዎቹ ሐሰተኛ ነቢያት ዘይት እየጨመሩ ቅባት እየጨመሩ ጨው እየሸጡ እንዲሁ የሚያጭበረብሩ እነዚህ ጥቃቅንና አነስተኛ ናቸው። ክርስቶስ ሲመጣ ከሚመጣው አንፃር እዚህ ግባ የሚባሉ አይደለም። እንደውኛ ላልተን ነው እንጂ ምልክታችሁ የሚማርክ አይደለም። ኋላ የሚመጣው እኔ ክርስቶስ ነኝ ብሎ የሚመጣው ሐሰተኛ ግን ፀሐይን በእጁ የሚጨብጥ ነው። እየሰማችሁ ነው? ፀሐይን በእጁ ጨብጦ የሚያሳይ። ያሁኖቹ እንኳን ፀሐይ አምፖል አይጨብጥም፣ ታውቋቸዋላችሁ። እውነቱን ለመናገር እንዴት አድርገው እንደሚታለሉ ሰዎቹ ያሳዝኑኛል። እኔ በጣም ነው የሚገርመው። የወረደ የዘቀጠ እንዲያው ሊጸለይለት የሚገባ ሲገባ እጸልይላችኋለሁ የሚል እስኮ ሊጸለይለት ነበር የሚገባው እኮ እጸለይላችኋለሁ የሚል ሐሞቱ የፈሰሰ ወኔ የከደው ይሉኝታ ቢስ የሰብናን መለኪያ የኢትዮጵያዊነትን ወሰን ክብር ያለፈ የዘቀጠ ስራ ነው የሚሰራው። ኋላ ክርስቶስ ይመጣል ያለው ግን እንዲቀላል እንዳይመስላችሁ ድንቅ ተአምራት የሚያደርግ እንደውም ባለቤቱ ወሶበ ኢሐጽራ እና እነዛ ቀኖች ስለተመረጡ ሲባል ቀኖቹ ባያጥሩ ኖሮ
ሁሉም ሰው በሳተ ነበር ተብሏል። ያ የሃይማኖት ችግር ይፈጠራል። ዛሬ ፍጭቶች አሉ፣ ግጭቶች አሉ፣ ከየቦታው እንሰማለን። ምክንያቱም እዚህ ሀገር ላይ ኢኮኖሚያዊ ችግር አለ። ኢኮኖሚያዊ ችግሩን ለማምለጫ ሰዎች ምንም ነገር ለማድረግ አይመለሱም። የሰው ልጅ ገበያው ከደራለት ማንንም ሊሸጥ እንደሚችል ፈጣሪውን 30 ብር በመሸጥ አሳይቷል። ገበያ ከደራ የማይሸጥ የለም፣ ይቸበቸባል። እግዚአብሔር ራሱ እንደ በግ የበግ ዋጋ እንኳን ከበግ ማንሶ በ30 ብር ተሽጧል። ስለዚህ ዓለም ላይ የማይሰራ ግፍ፣ የማይሰራ ወንጀል፣ የማይሰራ ክፋት እንደሌለ እግዚአብሔር የሰው ልጅ ፈጣሪውን በመሸጥ በመስቀል በመግደል አረጋግጧል። ስለዚህ ከፖለቲካዊ ችግር ቀጥሎ ሃይማኖታዊ ችግር ይፈጠራል ነው። ሶስተኛው ኢኮኖሚያዊ ችግር ይፈጠራል። ምናልባት አሁን ያሉት ምልክቶች ጦርነቶች ይሰማሉ በየቦታው፣ የሃይማኖት ጉዳዮች ይሰማሉ በየቦታው፣ የኑሮም የምጣኔ ሀብቱ ችግር ይሰማል በየቦታው። ያን ጊዜ ክርስቶስ ይመጣል የሚሰማው ይህ አይደለም። ይሄን ምን ብሎታ ክርስቶስ? የምጥ ጣር መጀመሪያ ነው። ይሄ ለዛ ለታላቁ መከራ ይሄ ዋዜማ ቅምሻ እፍታው ነው ይሄ ብሏል። ስለዚህ እነዚህ ሶስት ምልክቶች ይከሰታሉ። እነዚህ ሲከሰቱ ምልክቶቹን እንዴት ነው የምንረዳቸው ነው ትልቁ ነጥብ። ክርስቶስ ይምጣ አይምጣ? ጮክ ብላችሁ ንገሩ። ይምጣ አይምጣ? ይምጣ አይምጣ? እሺ ሞት ይምጣ አይምጣ? እስኪ አንድ ጥቅስ አብረን እንበልና ቀጥሎ ያለውን ላስረዳችሁ። ልሄድ በሉ ከክርስቶስ ጋር ልኖር እናፍቃለሁ። ወደ የት መሄድ? ከማን ጋር ለመኖር ምን አደርጋለሁ? እናፍቃለሁ። ቅዱስ ጳውሎስ ነው የሚለው። በጣም በቀላል ቋንቋ ተርጉሞ ካላችሁኝ ይሄን ቅዱስ ጳውሎስ ምን እያለን ነው? መሞት ናፍቆኛል እያለን። ሞት ናፍቋችኋል? መሞት ትፈልጋላችሁ? አንፈልግም። ያበሻ እያጣጣረ እንኳን ማምሻ እድሜ ነው የሚል ጀግና ነው። ቆሎ አንጀቱ ታጥፎ አጥንቱ ገጦ ደሙ ተመጦ ቆዳው ደርቆ ስጋው አልቆ አልጋ ላይ ተጣብቆ ማምሻም እድሜ ነው እስቲ በሰላም አሳድረኝ በግድ መንጭቆ ነው ሞት የሚወስደን ታውቃላችሁ። በየቦታው በየጸበሉ ተንከራተን ገንዘብ ያላቸው በአውሮፓ በአሜሪካ በሰለጠነው ዓለም፣ እኛ ድሆቹ ደግሞ በሶና ቆሎ ተሸክመን በየጸበሉ ተንከራተን መንጭቆ ነው ሞት የሚወስደን ታውቃላችሁ። ማንም እሺ በጀ ብሎ መሞት የሚፈልግ ሰው የለም እውነቱን ለመናገር። ግን ሐዋርያው ቅዱስ ጳውሎስ ምን አለ? ልሄድ ከማን ጋር ልኖር ምን አደርጋለሁ? ሞቴ ናፍቆኛል። እኛ እኮ ክርስትና ቢገባን እኮ ሰው እናቱ ሲሞትበት እኮ እንኳን ደስ ያለህ እናቱ ሞተችል ነበር መባል ያለበት እኮ። እንኳን ደስ ያለ አባት ሞተልህ፣ እንኳን ደስ ያለሽ ወንድምሽ ሞተልሽ። ሰው በደስታ ልጁን አሜሪካ ልኮ ወደ መንግስተ ሰማያት እያለቀሰ ከላከ አሜሪካ ገብተው መንግስተ ሰማያት አልገባችሁ ማለት እኮ ነው አይደል? ሰው አሜሪካ ሲሄድ ቦሌ በእንባ እየተሸኘ በደስታ ስጦታ ተሰጥቶ አበባ ተሰጥቶ ቦሌ ላይ የሚፈሰው እንባ እኮ ከሄደ በኋላ ይረሳኝ ይሆን ነው እንጂ ፍቅር እኮ አይደለም እውነቱን ለመናገር። ይሄ ሰውዬ እንባዬ ትዝ እያለው እንደው ዶላር ይልክ ይሆን እንጂ በሰላም ግባ ብለን ሸኝተን የምን መነፋረቅ ነው? ይረሳኛል ወይ እኮ ነው አይደል? ሰው በደስታ አሜሪካ ወንድሙን የላከ ሰው እንዴት ወደ ክርስቶስ በተስፋ መቁረጥ ይሸኛል? ታላቁ ሊቅ ዮሐንስ አፈወርቅ ወበእንቲአክ እየሰማችሁ ነው። ወበእንቲአክሙ አፍር አለ። አሳፈራችሁኝ አለ ክርስቲያኖች ዮሐንስ አፈወርቅ ሲናገር። ምክንያቱም ለቅሶ ሲሆን ታውቃላችሁ ኢትዮጵያውያንም በትም የተለመደ ሰው ሲሞት ለቅሶ ላይ የተለያየ ሃይማኖት ሰዎች ይመጣሉ እና ዮሐንስ አፈወርቅ እኛ ትንሣኤ ሙታን ብለን አስተምረናችሁ ክርስቶስ ሞቶ እንደተነሳው እናንተም ትነሳላችሁ ብለን እያስተማርናችሁ መንግስት ትምጣ እያልን እየጸለይን ሀገራችን በሰማይ ነው ብለን እየጸለይን አባታችን ሆይ በሰማይ የምትኖር ብለን እየጸለይን ተስፋ እየጠበቅን ዘመር ሲሞትብን ግን ፊት እንነጫለን፣ ጸጉር እንላጫለን፣ ያዙ ይልቀቁኝ አብራችሁ ቅበሩኝ እንላለን እና ከኛ ሃይማኖት ውጭ ያሉ ሰዎች በእውነት እነዚህ ሰዎች ኋላ እንነሳለን ብለው ያምናሉ እንዴ? አያያዛቸው አይመስልም። ዮሐንስ አፈወርቅ አፈርኳል በእናንተ ተግባር። ስለዚህ የማን መንግስት ይምጣ? የእግዚአብሔር መንግስት በየት በኩል ነው የሚመጣው? በሞት በኩል ነው የሚመጣው። ምልክቶቹ ቅድም እንደነገርኳችሁ ጦርነቱ፣ ረሃቡ፣ መከራው ሲደራረብ ይሄ የምን ምልክት ነው? የማን መምጣት ምልክት ነው? የክርስቶስ መምጣት ምልክት ነው። ስለዚህ እናንተ ከመሸበር፣ ከመደንገጥ፣ ከመበርገግ፣ ከመታወቅ፣ ተስፋ ከመቁረጥ ይልቅ ምልክቶቹን እያያችሁ ተዘጋጅታችሁ ጠብቁኝ አለና
ምዕራፍ 24 ከ36 በኋላ ምዕራፍ 25 ሙሉውን ክርስቶስ ሂደቱን ተናገረ። አንደኛ ምልክቶቹን ተናገረ። ሁለተኛ ምልክቶቹን የሚያዩ ክርስቲያኖች ምን ማድረግ አለባቸው የሚለውን ተናገረ። እንግዲህ እናንተ ያቀድም የተናገራቸው ሃይማኖታዊ፣ ፖለቲካዊ፣ ኢኮኖሚያዊ ችግሮች ሲፈጠሩ ክርስቲያኖች ምንድነው መሆን ያለባቸው? ድለዋኒክሙ ንበሩ ተዘጋጅታችሁ ጠብቋልና ማቴዎስ 25 ከቁጥር 1 እስከ 14 ላይ ክርስቶስ ተናገረ። ትመስል መንግስተ ሰማያት አስሮነ ደናግል እለነሳ ማሃተው ይሆን ወወፃ ውስተ ቀበላ መራዊ። ደህና መሻችሁ በደንብ ስሙን። መንግስተ ሰማያት 10 መብራታቸውን ይዘው ሙሽራቸውን ሊቀበሉ ይወጡ 10 ደናግልን ትመስላለች አለ መጽሐፍ ቅዱሱ። ቆነጃጅት ብሏቸዋል። የግዙ ደናግል ነው የሚለው። ቆንጆ ማለት በመጽሐፍ ቅዱስ ቋንቋ አይኗ፣ ጥርሷ፣ አፍንጫዋ ማለት አይደለም። ከመልክ ጋር አይገናኝ። ቆንጆ ማለት በመጽሐፍ ቅዱስ ቋንቋ በክብረ ንጽህና ያለች፣ በድንግልና ያለች ወንደማታውቅ ማለት። ጎበዝ ማለትም እንዲሁ ነው። ጎበዝ አንድ ሰው ጎበዝ ነው ከተባለ ሴት የማያውቅ ቆንጆ ናት ከተባለች ደግሞ በድንግልና ያለች ማለት። ለዚህ ነው መጽሐፍ ቅዱስ የቁንጅና ባልሽን ይላል። የቁንጅና ባል ማለት ምን ማለት ነው? የሕግ ባል ማለት ነው። የድንግልና ባሏ ማለት። ስለዚህ እነዚህ ሴቶች 10 ናቸው፣ ደናግል ናቸው። የት ሄዱ? ሙሽራ ለመቀበል። ሙሽራውን ለመቀበል ሲሄዱ ሰርግ ቤት ከሄዱ በኋላ ሙሽራው ዘገየ። ሙሽራው ከመዘግየቱ የተነሳ ሌሊቱን ሙሉ እሱ ጋር ስለምናሳልፍ እስኪመጣ ድረስ ትንሽ እንደው እንቅልፍ እንውሰድ። ምንድነው ናፕ ነው የምትሉት እናንተ? ናፕ ገደም ብለን ሙሽራውን እንጠብቅ፣ በኋላ ትንሽ ድካም እንዲቀልስን ብለው ገደም አሉ። ስንት ናቸው ሴቶቹ? ጮክ ብላችሁ ንገሩኝ። ምንድናቸው? ቆነጃጅት ምንድነው ብያለሁ? ደናግልና። የት ነው የሄዱት? አቤት ሙሽራው ምን ሆነ? ዘገየ። ስለዘገየ ትንሽ እንተኛ ብለው ተኙ። ሙሽራው መጣና ጥሩምባ ተነፋ። ልክ ግርግር ሲፈጠር ሸብረቡ ሲበዛ የተኙት 10 ሁሉ ብንናሉ ነቁ። ወዳው ልብሳቸውን አስተካከሉና 10 ሁሉ ነቁ ከእንቅልፋቸው። ነገር ግን ሙሽራውን ለመቀበል የሚያስፈልግ 2 ነገር ነበረ፣ ፈትልና ዘይት። ወይም በጣም እናቅለው ከተባለ እናንተ በምታውቁት ቋንቋ ክርና ጋዝ ማለት ነው። ምእመናን ደህና ዋላችሁ? ክርና ጋዝ ማለት ነው። አንድ ኩራዝ ታውቃላችሁ? በደንብ ያዙት። የመብራቱ ዋጋ እየጨመረ ነው። ሞኝ እንዳትሆኑ። የእግር መንገድ ተለማመዱ። ነዳጅ እየጨመረ ነው። ከምትነድ እግርህን አስለምደው። የኖርንበት ነው። እግዚአብሔር ይመስገን። ፈረንጆቹ ይሰቃዩ ምቾት ያንገላታቸው እንጂ እኛ በእግራችን ለመሄድ ችግር የለብንም። እና አንድ ኩራዝ እንዲበራ ምን ያስፈልገዋል? አቤት ጋዝ ብቻውን ይነዳል? ክር ብቻውን ይነዳል? ስለዚህ ምን ያስፈልጋል? ክርና ጋዝ ያስፈልጋል። ልክ ከ10 5ቱ 2ቱንም ይዘዋል፣ ክሩንና ጋዙን ማለት ነው። ወዳው ሙሽራው ሲመጣ መብራታቸውን ለኮሱና ሙሽራቸውን እልል እያሉ አጅበው ተቀበሉ። 5ቱ ደግሞ ክር ብቻ ነው የያዙት። ብንን ሲሉ ትዝ ሲላቸው ጋዝ አልያዙም። እባካችሁ ሀባነ ቅባ እንቅብክን፣ እባካችሁ ከጋዛችሁ ከዘይታችሁ ትንሽ ስጡን አሏቸው። እነዛ እያክል ለእናንተና ለኛ አይበቃም፣ ለኛ ብቻ ለዚህ ምሽት መጠን ያዝነው። ሁራ ወተሳየጣ፣ ሂዱና ጋዝ ገዝታችሁ ኑ አሏቸው። ከዛ በኋላ እነዛ ዝርክርክ ሴቶች 5ቱ በየሰፈሩ እዚህ ሰፈር ሱቅ አለ፣ ጋዝ አለ የለም፣ ጋዝ አለ የለም፣ ክራቸውን አንጠልጥለው ሲመለሱ ልባሞቹ ክርና ጋዛቸውን ለኩሰው ሙሽራቸውን አጅበው እልል እያሉ ገብተው በሩ ተዘግቶ ጭር ብሎ በሩ ሜዳው ጭር ብሎ ባዶ ሆኗል። ከዛ በኋላ እባክህ ብለው አንኳኩ ሴቶቹ። አርህወነ እባክህ ክፈትልን አስገባን አሉ። አማን እብለክን እያምረክን እስመስእንክን ተጊሃ ምስሌ፣ እንደኔ ተግታችሁ መጠበቅ ተዘጋጅታችሁ መጠበቅ አልቻላችሁምና እውነት እላችኋለሁ አላውቃችሁም አላቸው። ከዚህ ይሰውረን እግዚአብሔር። ጋዙን ከክሩ ጋር ያዋህድልን እግዚአብሔር። ሴቶቹ ስንት ናቸው አልኩኝ? የት ሄዱ? ሙሽራው ምን ሆነ?
ስለዘገየ ተኙ። ሙሽራው ሲመጣ አቤት ስንቱ 10 ከዛ በኋላ ልዩነቱ የተጀመረው የት ላይ ነው? ከዚህ በኋላ ነው። ሙሽራውን ለመቀበል በመውጣት ይለያያሉ። አቤት ሙሽራው የዘገየው ለ10ሩም እኩል ነው አይደለም? የተኙት እኩል ነው አይደለም? የነቁት እኩል ነው አይደለም? እኩል ነው። ልዩነቱ የቱ ጋር ተጀመረ? መብራት ሲያበሩ እነዛ ክር ጋዝ የላቸውም፣ እነዚህ ክር አላቸው። ይሄ ታላቁ ሊቅ ዮሐንስ አፈወርቅ በግብረ ሕማማት ላይ በጻፈው በለተረው በሚነበበው ላይ በእንተ 10 ደናግል ስለ 10 ደናግል ብሎ በተረጎመው ላይ እነዚህ ሴቶች 10 ደናግል ነበሩ። ንጽህናቸውን ጠብቀው ድንግልናቸውን ጠብቀው ከወንድ ርቀው በንጽህና የኖሩ ነበሩ። ነገር ግን ድንግልና ብቻውን አያድንም። ወፍ በአንድ ክንፉ መብረር እንደማይቻለው ሁሉ በመንፈሳዊ ሕይወትም በአንድ ነገር መብረር አይቻልም፣ መምጠቅ አይቻልም፣ መጽደቅ አይቻልም አለ። እነዚህ ሙሽራውን ለመቀበል ወጡ። ሙሽራ የተባለው ክርስቶስ ነው። መራዊሃ ለቤተ ክርስቲያን የቤተ ክርስቲያን ሙሽራዋ መስቀል ላይ የተሞሸረ በችንካር በጅራፍ የተሞሸረ በሐሞት በቆምጣጤ የተሞሸረ በጥፊ የተሞሸረ በሕይወት በሞት የተሞሸረ ለኛ ሲል መስቀል ላይ የተሞሸረው የተዋህዶ ሙሽራ የድንግል ማርያም ሙሽራ የኔና የናንተ ሙሽራ የዓለም ሙሽራ ውበቱ የኛ ቁስል ረሃቡ የኛ ጥጋቡ የኛ ረሃብ ጥጋቡ እሱ ሲጠግቦ ተርቦ ያጠገበን ተጠምቶ ያረካን ተራቁቶ ያለበሰን መራራ ጠጥቶ ጣፋጭ ያጠጣን በጨለማ ቤት ታስሮ ከጨለማ የፈታን በሞት ላይ ሕይወት ያነገሰ በመቃብር ላይ ትንሣኤን ያወጀ የጥሉን ግድግዳ የናደ የለያየን መጋረጃ የቀደደ እንባችን ያበሰ ቁስላችን የፈወሰ ጥያቄያችን የመለሰ ወደ ወጣንበት የመለሰን ሙሽራችን ማን ነው? ክርስቶስ ነው። ይሄ ሙሽራ ይመጣል ብለናል አይደለም? መላእክት ለሐዋርያት ነግረዋቸዋል። በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ስትመለከቱ ክርስቶስ ሲያርግ ሐዋርያት እንዲህ አንጋጠው ክርስቶስ ደመናውን ሲያዩ መላእክት መጥተው ምን አሏቸው? እናንተ የገሊላ ሰዎች ምን ታያላችሁ? እንዲህ ሲያርግ እንዳያችሁት መልሶ ይመጣል አለ። ይመጣል የኛ ጌታ ከጨለማው ይገላግለናል፣ ከግፉ ይገላግለናል፣ ከንባው ይገላግለናል፣ ከረሃቡ ከጥሙ ከበደሉ ከመገፋፋቱ ትርፍና ኪሳራው ረሃብና ጥጋቡ ሐዘንና ደስታው ውርቀቱና ትንሣኤው ሹመትና ሽረቱ በተምታታበት ዓለም ውስጥ ከዚህ ነፃ ያወጣናል። ጊዜ ክብርና ምስጋና ይግባው። ስለዚህ እነዚህ 10 ሙሽሮች 5ቱ ክርም ጋዝም አላቸው። ክር የተባለው ሃይማኖት ነው። ጋዝ የተባለው ምግባር ነው። ስጋውን ደሙን መቀበል ሃይማኖት ነው። ለድሃ ማብላት ክር ነው። ብዙ እዚህ ውስጥ ያላችሁ ባሎች ቤተክርስቲያን መታችሁ ትሰግዳላችሁ፣ ትጸልያላችሁ። ይሄ ክር ነው። እቤት ሚስትህን ካቃጠልካት ግን ጋዝ የለም ማለት ነው። ምን ያስቃል? አንተ ወነን ሰርታል ማለት ነው። እዛ ጋር አንድ ሰው ስቆር ወደዚህ ወንድ ነው የሳቀው። ጋዝ ችግር አለ ማለት ነው። አንቺ እህቴ ባልሽን እያንገበገብሽ እዚህ መተሽ ተሳላሚ ነይ ብትይ እኛ ተላታሚ ነው የምንልሽ። ተላተምሽ ነው የሚባለው። ጋዝ የለም፣ የጋዝ እጥረት አለ ማለት ሰፈር ሰራተኞች የምትበድሉ ሸማችን የሚበድል ነጋዴ እንደኛ ሀገር እኮ ምእመናን ክፋታችን ጥግ ደርሶ እኮ ለ2 ዓመት ህፃናት የመጣውን መድኃኒት የመጠቀሚያ ጊዜውን አሳልፈው የሚሸጡ ጋዝ ያለቀባቸው ነጋዴዎች አሉ። በየቢሮ ባለ ጉዳይ የሚያንገላቱ ጋዝ የሌላቸው ሹመኞች አሉ። ሁሉ ቦታ ጋዝ ሁለቱ አንድ ላይ መገናኘት አለ። ያዕቆብ ሲነግረን ምን አለ? ሃይማኖት እንተ አልባቲ ምግባረ ሰናይ ምውት ይእቲ። ምግባር የተለየው ሃይማኖት ምንድነው አለ? የሞተ ነው። ጋዝ የተለየው ክር ይበራል ወይ ነው የምላችሁ? ይበራል? አይበራም። ሰው ያለ ሃይማኖት አይድንም። እንደውም ዮሐንስ ማን ነው ያዕቆብ ምን ይላል? ወዳጄ አንተ በእግዚአብሔር ታምናለህ ወይ አለ። አዎ አጋንንትን ከማው ያምኑ ሞቱ ወይ ደነግጹ። ሰይጣንም ያምናል እንዳንተ። በዚህ አይደለም ሰይጣን ያምናል ግን ምግባር የለውምና ክርስቶስ ሲመጣ በማርቆስ ወንጌል ምዕራፍ 5 ታያላችሁ። ሰይጣን ክርስቶስን ሲያለ የያው እግዚአብሔር ልጅ ነው ያለው።
ይሄ ቀላል ምስክርነት መሰላችሁ እንዴ? የነ ጴጥሮስ የነ ቅዱስ ጳውሎስ የሐዋርያት ምስክርነት እኮ ነው ይሄ። ሰይጣን ግን ይሄን ሲል ምን አለው? ናውጣ ነው ያለው። ዛሬ ብዙ አጥማቂዎች ሰይጣንን እንደ ጓደኛ ሲያነጋግሩት በጣም ይገርመኛል። እንደ ጓደኛ ያነጋግሩት፣ የት ነው ያስካት? እንዴት ነው ያስካት? አሁን ምን እንደው የምትፈልገው? እንዴት ከአንድ ሌባ ጋር ውይይት ፖሊስ ሌባ ካገኘና ፖሊስ ከሌባው ጋር ውይይት ከጀመረ ገንዘብ አምጣና ፈታለው እያለው ነው ማለት ነው። እውነቴን ነው ማለት አጥማቂ እኛ ደግመን ተናግረናል። እናንተ እኛን አሰሙንም እንጂ የሚያጠምቁ ሰዎች ሰይጣንን ሊያስለፈልፉት አይገባም። ናውጣ ነው ሌባ ነህ እንዴ? ሌባ አጭበርባሪ አታላይ ሰው ቤት ነው የገባው። ይሄ ቤት የክርስቶስ ነው። እዚህ ቤት ሰይጣን ከገባ ሰው ቤት የገባ ሌባ ማለት ነው። ናውጣ ነው የሚባለው። አታስለፍልፉት። ካስለፈለፋችሁ ውሸታም ነው ሰይጣን። አቡሃላ ሐሰት የዮሐንስ ወንጌል ምዕራፍ 8ን አንብቡ። ሰይጣን ምን ይለዋል? አቡሃላ ሐሰት ልጅ ከአባቱ እንዲገኝ ውሸት ከማን ነው የተገኘው? ከሰይጣን። አመፃ ወጻት መዛግብትያ ሄኖክም ሲናገር ነቅ ውሸት ሰይጣን አዳምና ሔዋን የዋሹ ሰይጣን አስተምሯቸው ነው። ሰይጣንስ ከራሱ አመንጭቶ ውሸታም አጭበርባሪ አታላይ ደስታችሁን ለመንጠቅ 24 ሰዓት የሚያደባ እንዴ እናቃለን እኮ ጸበል ሊጠመቁ ጎረቤቶች ተጠራርተው ሄደው እኮ የታክሲ እኔ ልክፈን በፍቅር ተቃቅፈው እንደው በሰላም ሲመለሱ አጥማቂ ጋር ደርሰው ሲመለሱ በተለያየ ታክሲ ነው የሚወጡት። ለምን ታውቃላችሁ? ሰይጣን ሲለፈልፍ እሷና መድኃኒት ያደረገች ብሎ ሰፈሩ ቡና እንዳይጣጡ ያደርጋቸው። እንኳን መንግስተ ሰብ ቡና እንዳይጣጡ ያደርጋቸው። ስለዚህ እኔ አውቃለሁ ልጨርስ ነው ይቅርታ። ደህና ዋላችሁ። አሜሪካን ሀገር ስቴቱን አልነግራችሁም። አንዲት እህት የሚያጠምቁ ሰዎች መጥተው ሄደችና ሰይጣን ምንድነው ያዘኝ ሲባል ባለቤቴ በውስጥ ልብስሽ አስደግሞብሻል ብሎ ይለፈልፋል ሰይጣን። እንዴት ያለ የተባረከ ቆራቢ ሰው እኮ ነው። ውስጥ ልብስ ይገዛላት እንደው እንጂ በውስጥ ልብስ አያስደግም ሰውየው። ሰይጣን ውሸት። ያን ጊዜ ታዲያ አጥማቂ ምን አለበት? አንተ አጭበርባሪ ውጣ፣ ምን አገባየው የምን ውስጥ ልብስ ነው ማለት ነበረ። እስኪ አምጣው። እንደ ልዩ አማካሪ ሰይጣንን ካማከር ብዙ ይቀረሻል፣ ብዙ ይተፋል ሰይጣን። ልንሰማው አይገባም ነውና ስለዚህ ምእመናን ይታያቸዋል። ምንና ምን አቤት ክር አላችሁ? ክር አለን እንዴ? ዓለምን የፈጠረው ማን ነው? ሥላሴ ስንት ናቸው? አንድም ሶስትም ናቸው። ምስጢረ ስጋዌ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው ብለን እናምናለን። ምስጢረ ስጋዌ ያመነ የተጠመቀ ይድናል ብለን እናምናለን። ምስጢረ ጥምቀት ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብለን እናምናለን። ምስጢረ ቁርባን ክርስቶስ ሲመጣ ሙታን ይነሳሉ ብለን እናምናለን። ምስጢረ ትንሣኤ ሙታን ይሄን እናምናለን አናምንም? ድንግል ማርያም አማላጃችን ናት አይደለችም? ጻድቃን ሰማዕታት ቅዱሳን እንወዳቸዋለን አንወዳቸውም? ይሄ ክር ነው ምእመናን፣ ይሄ ክር ነው። እግዚአብሔር እንደሚወደን ማረጋገጥ ሃይማኖት ነው። እኛ ሰውን ስንወድ ደግሞ ክር ነው። አንተ ስጋ ወደሙን ስትበላ ሃይማኖት ነው። ለድሃ ስታበላ ክር ነው። ደህና ደሩ።